በመጨረሻም እንግዲህ ሴዶ ማፈግፈግ የጀመረ ይመስለኛል። በጣም ለብዙ ወራቶች ሲጠበቅ ከቆየ በኋላ ትንሽ ቀራቶች ሲቀሩት ሴዶ አልጋጠምም ብሏል። መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው ግን እኔ አልወዳደርም። የእውነት ግን ሴዶ አይጋጠምም? ምንም አይነት ፋይት የለም ወይስ ደግሞ እዚህ ጋር ማየት ያለብን ምን አይነት ነገር ነው? ሌላኛው ደግሞ በጣም አነጋጋሪ ሆኖ የትኬት ዋጋ ነው። ይህን ፋይት ለማየት ለመግባት የሚከፈለው የትኬት ዋጋ በጣም አነጋጋሪ ሆኗል። መጨረሻው የትኬቱ የጣሪያው ማለት ነው እስከ 100 ሺህ ብር እንደደረሰ ተነግሯል። በስማም ብሎ ከማለፍ ውጪ እዚህ ጋር ምን ማለት ይቻላል? ባጭሩ በዚህ ቀን ላይ ወደ 11 የሚሆኑ አጠቃላይ ፋይቶች ናቸው ያሉት። በዚህ አጭር ቪዲዮ እናንተ ስለዚህ ፋይት ማወቅ ያለባችሁ ነገሮችን ባጭሩ ነግራችኋል። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው ግን እኔ አልወዳደርም። እንዶ ሲዶኒ በጣም ምግርሜ ሰውዬ ነኝ። አንድ ይወዳደራሉ፣ አንድ ያልወዳደርም፣ አንድ ይወዳደራሉ። ያ ፎሎ ያደርገኛል፣ አንፎሎ ያደርገኛል እንደሚለው ማለት ፎሎ ያደርገኛል፣ አንፎሎ ያደርገኛል፣ ፎሎ ያደርገኛል፣ አንፎሎ ያደርገኛል፣ ፎሎ ያደርገኝና 2 ቀን 3ኛው ቀን ላይ አንፎሎ ያደርገኝ ምንድነው አስበላኝ? ለምን እንቁላሉን እኔ አስጠይቂያለሁ፣ በሃይማኖት ማስጠይቂያለሁ። ሲህር ነው፣ ድግም ተሰርቶበታል። የትኛው እንቁላል ነው ግን አልገባኝም ያለበት ምክንያት። የሆነ ሰዓት ተዘካላችሁ እናቴ ትቆጣኛለች ብሏል። ፋይት አላረግም እናቴ ትቆጣኛለች ብሏል። እናቴ ትቆጣኛለች። የሆነ ሰዓት ደግሞ ውጪ ዶ እግሬን ተሰብሬያለሁ ፋይት አላደርግም ብሏል። እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ሞተር እነዳለሁ ብዬ እግሬ ዶንኩኝ። እንደምንም ጎትጉተን አስገብተን እሺ ብሎ ያን ሁላ ካሳየን በኋላ ይሄን ቪዲዮ ተመልከቱ። ፋይት አንፈልግም እንደዚህ በእግሩ አነጣጥሮ ስቶ እንደዚህ ዝቶ ምናምን አሁን ደግሞ ፋይት አላደረገም እያለ ነው የሚገኘው። ሴዱ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ግን አንድ ማደንቅለት ነገር ማለት ነው ማርኬቲንግ ይችላል። ይሄ ሁሉ ነገር ማርኬቲንግ ነው። አልጋጠምም ያለው ይሄ ሁሉ ነገር ማለት ነው አመጣጡ መንገዱ ሁላ ማለት ነው በቃ ማርኬቲንግ ነው እንጂ የእውነት አይደለም። ምክንያቱም በጣም ብዙ ጊዜ ቅድም እንደነገርኳችሁ እንደዛ አይነት ነገሮችን ሲያደርግ ነበር። አልጋጠምም ይላል፣ ሰውን ለመሳብ የሚደረግ ነው እንደዚህ አይነት ነገሮች ማለት ነው። የግድ ይጋጠማታል። አልጋጠም ቢላትም የግድ መጥቶ ይጋጠማታል ነው የምላችሁ። ፋይቱ ግን ማን ያሸንፋል ብላችሁ ታስባላችሁ? የሴዱና የጆ ፕሊዝ ኮሜንት ላይ ብትነግሩ ደስ ይለኛል። ሌላኛው ደግሞ በጣም መነጋገሪያ ነው ነገር የትኬት ዋጋ ነው። በጣም በሚገርም ሁኔታ ማለት ነው የትኬት ዋጋ በጣም ከፍ ብሏል። ያምናው ኖርማል የሆነው የትኬቶች ዋጋ 4000 አካባቢ ነበር። እዚህ ጋር ተመልከቱት እንግዲህ እርሊ የሚባለው ቀድሞ ለገዛ ወደ 4000 የሚሆን አለ። አሁን ግን ያለ አይመስለኝም። ስለ ሬጉላር ነው ያለው ወይም መደበኛ የሚባለው የትኬት ዋጋ 10000 ብር ነው የሚሸጠው። ሌላኛው ደግሞ ቪአይፒ የሚባል ደግሞ ትኬት አለ። እሱ 20000 ብር ነው እዚህ ጋር እንደምታዩት። ሌላኛው ቪቪአይፒ ኖርማሉ ማለት ነው። ይሄኛው ኖርማሉ ሆኖ 30000 ብር ነው። በስማ በጣም ብዙ ፕሪሚየም አለ። ቪቪአይፒ ፕሪሚየም ደግሞ 50000 ብር ነው የትኬት ዋጋ። ሌላኛውና የመጨረሻው በጣም ከፍተኛ ዋጋ ደግሞ ቪቪአይፒ ሪንግ ሳይድ ይባላል። እዚህ እንትሩ ሪንግ ሳይዱ አካባቢ መቀመጫ ያለባቸው ቦታዎች እና ሌሎችም መስተንግዶች ሊኖሩ ይችላሉ። እዚህ ቦታ ላይ ለመቀመጥ ይህን ፋይት እዛው ነው ለማየት 100,000 ብር ነው የትኬት ዋጋ የሚከፈለው። በመድኃኒዓለም እንዴት ነው እናንተ ስለ ትኬቱ ያላችሁ አመለካከት? በጣም የተጋነነ ይመስላችኋል? ምንድነው ያላችሁ ሀሳብ? ነገር ግን ደግሞ ሶልድ አውት አድርገናል እያሉ ነው አሁን የሚገኙት። ግን ደግሞ የእውነትም ላይሆን ይችላል። ያ ማርኬቲንግ ነው። እዚህ ጋር አያችሁ እንዲሸጥላቸው ሙሉ ተሽጧል ይሏቸዋል። ከዛ በኋላ ይቀረ ምናምን አለ ብላችሁ ልትጠይቁ ማለት ነው። አሁን ደግሞ ስለ ፋይቱ ልንገራችሁ። ፋይቱ የሚደረገው እንግዲህ ነሐሴ 21 ነው ሐሙስ ዕለት ማለት ነው። እና በዚህ ቀን ላይ በአጠቃላይ ወደ 11 የሚሆኑ ፋይቶች ናቸው ያሉት፣ ሙሉ ፋይቶች ማለት ነው። ከነዛ ፋይቶች ከውጭ መጥቶ የሚደረግ የሆነ ፋይት አለ፣ የሴቶች ፋይት አሉ። እንደዚህ አይነት በጣም የተለዩ ፋይቶች አሉ። እና እንደነገርኳችሁ 11 የሚሆኑ ፋይቶች ናቸው ያሉት። እነዚህ 11 ፋይቶች ወደ 3 ግሩፖች ይከፈላሉ። እነዛም ሞይታይ፣ ቦክስ እና ኤምኤምኤ ተብሎ ማለት ነው። ሞይታይ ልጀምርላችሁ። በሞይታይ ውስጥ 3 የሚሆኑ ፋይቶች አሉ። በዚህ ግሩፕ ውስጥ በጣም የተለየ አንድ ነገር አለ። እሱም የዛሃራና የአብስራ ፋይት ሴቶች ብቸኛ በዚህ ቀን ላይ የሚደረገው ፋይት በዚህ በሞይታይ ግሩፕ ውስጥ ነው የሚገኘው። ሌላኛው የረቢቅና የስቲፈን ፋይት ነው። ስቲፈን የውጭ ሀገር ዜጋ ይመስለኛል። ረቢቅ ግን እዚሁ የሀገራችን ልጅ ነው። ባለፈው ፋይቱን ካያችሁት ተጋጣሚውን በአንድ ቦክስ በናካውት የዘረረው ልጅ ማለት ነው። ሌላኛው ደግሞ የሀብታሙና የፍሬዘር ፋይት ነው። በዚህ በሞይታይ ውስጥ ያለው የመጨረሻው ፋይት ማለት ነው። ሁለተኛው ግሩፕ ደግሞ የቦክሲንግ ግሩፕ ነው። በዚህ በቦክሲንግ ግሩፕ ውስጥ ወደ 4
4 የሚሆኑ ፋይቶች ናቸው ያሉት። ቢኒያም ከሱባሎ ጋር የሚያደርጉት ፋይት በጣም የሚጠበቅ ነው። ሃይማኖት ወይም ደግሞ ታይሰን አብርሃም ጋር የሚያደርጉትን ፋይት በዚህ በቦክሲንግ ውስጥ ካሉ ፋይቶች መካከል አንደኛው ነው። ሌላኛው ደሳለኝ ከሱራፌል ጋር የሚያደርጉት ፋይትን በዚህ ውስጥ ይካተታል። አቤኔዘርም ከመስፍን በዚህ በቦክስ ውስጥ ካሉ ፋይቶች መካከል አንደኛው ነው። ሌላኛውና የመጨረሻው ግሩፕ የኤምኤምኤ ግሩፕ ነው። በዚህ ግሩፕ ውስጥ ወደ 4 የሚሆኑ ፋይቶች አሉ። በጣም ግን ሰዎች ማየት የሚፈልጓቸውና በጣም ተጠባቂ የሆኑት ፋይቶች በዚህ በኤምኤምኤ ግሩፕ ውስጥ ብቻ ነው ያሉት። 4ቱም ማለት ትችላላችሁ በጣም የሚጠበቁ ናቸው። ከዛ መካከል የሴዶ ከጆኒ ጋር የሚያደርጉት ፋይት ሜን ኢቨንት የሆነው የቀኑ መጨረሻ ላይ የሚደረገውና በጣም ሰዎች ማየት የሚፈልጉት ፋይት ነው። የሴዶንም ቅድም ያለውን ነግሬያችኋለሁ፣ ግን ፋይቱ አይቀርም። ምንም ቢሆን ፋይቱ አይቀርም። እኛ ጎትተን ቢሆን እናስገባዋለን እንጂ እንደዚህ ድረስ መተን ወደ ኋላ ምን መለስ አይመስለኝም። ሌላኛው የአላዛር ከካሊፍ ጋር የሚያደርጉት ፋይት በዚሁ በኤምኤምኤ ከሚደረጉ ፋይቶች መካከል አንደኛው ነው። ሌላኛው ደግሞ እንድሪስ ከቦይካ የሚያደርጉት ፋይት ነው። በዚህ በኤምኤምኤ ካሉ ፋይቶች መካከል ቦይካ እንግዲህ የእንድሪስን ጥርሱን ወይም ደግሞ እግሩን እሰብራለሁ ብሎ ነበረ ኢንተርቪው ፊት ለፊት በተገናኙ ጊዜ ማለት ነው ባለፈው ዕለት። የእውነት ቦይካ ይሰብረዋል? ማን ነው የሚያሸንፈው የሚለውን የምናየው ይሆናል። ሌላኛውና በዚህ በኤምኤምኤ ካሉ ፋይቶች አራተኛው የመጨረሻው ፋይት ንቃተ ህሊና ከሮቤል ጋር የሚያደርጉት ፋይት ነው። ይሄኛውም በጣም ተጠባቂ ነው። ለምን እንደዚህ ያልኩ? ባለፈው ሲገናኙ ንቃተ ህሊና በጥፊ ደርገመው ነበረ ሮቤልን። ንቃተ ህሊና እዚህ ጋር ያሰበችው ነገር ምን ይመስለኛል? እንደ ባለፈውማ ተዋርጄ አልሸነፍም በእንቁላል ተመታ ይለ ያን እንደዛ አልሆንም ብላ ቀደም ይልምታው ብላ ነው መሰለኝ ላጠረረገች። በጣም አጓጊ ከሚሆኑ ፋይቶች መካከል አንደኛው ይመስለኛል። በአጠቃላይ እነዚህ ፋይቶች ናቸው ያሉት። በቦክሲንግ 4፣ በሙይታይ 3፣ በኤምኤምኤ 4 ፋይቶች ናቸው ያሉት። ሴቶች ፋይት አለ፣ አንድ ደግሞ ከውጭ መጥቶ የሚደረግ ፋይት አለ ከረቢቅ ጋር የሚያደርጉት ማለት ነው። እነዚህ የተለዩት ናቸው። ለማንኛውም ግን እናንተ ግምታችሁን ኮሜንት ላይ ብትነግሩ ደስ ይለኛል። ማን ከማን ጋር ፋይት አድርጎ ማን ያሸንፋል የሚለውን ኮሜንት ላይ ብትነግሩ ደስ ይለኛል። ይህም ቻናል አዲስ ስለሆነ ሰብስክራይብ ብታደርጉኝ እጅግ በጣም ደስ ይለኛል። ለማንኛውም ይመቻችሁ፣ ሰብስክራይብ እንዳይረሳ። ቀጣይ በዓለም ዘንድ በተፈጠሩ በጣም አነጋጋሪ በሆኑ ጉዳዮች ተመልሼ እመጣለሁ። ይመቻችሁ።